እኔ እንዳንቺ ቆሻሻ አይን ምን ማለት ነው? ካንቺም በሰው እየተማታ አዎ መታከለ ምን ልትሆን ነው? ይኸውልሽ ስነ ስርዓት ይኑርሽ። ምን ማለት ነው ስነ ስርዓት? አስቀፈድልሽ በቤቴ መንገድሽን አንቄ አስቀፈድልሻለሁ። ስነ ስርዓት ይዘሽ ቁጭ በይ። ባለጌ ነህ። ስነ ስርዓት ይዘሽ ቁጭ በይ። እኔ ባንቺ ልክ ሞርድ አይነሱ አይደለም። ምን ልትሆን ነው? አሳይልኝ። ያዝልኝ እቺ ሌባ እቺ ሌባ ካልያዛችሁማ ሌባ ቁጪ አሳይ። ሲጀመር መውለድ አይችልም ያውቃል እሱንም። ምን ማለት ነው መውለድ አይችልም? ብልቱ አንድ ፍሬ ነው ያለው። ሲጀመር መውለድ አይችልም ምን ማለት ነው? አንድ ፍሬ ነው ያለው። ተረጋጋ። አረጋጋት ለቀቀኝ። ቆይ እንዴ ቆይ በእናትህ አንቺንማ ሲጣርግ ውሻ ደግሞ ታወራለሽ እንዴ? እገላሃለሁ። በእናትህ አንተ ሲጀመር ተረጋጋ። እባክህ ጽፋው የሄደችውን ወረቀት አምጣልኝ፣ አሳይ። እባክህ አምጣልኝ። ወረቀት ነው ስለምን ወረቀት ነው የምታወሩት? ስጠኝ እባክህ ልውጣበት። ሰማከኝ? ይሄን አንቺ አይደለም የጻፍሽው? ምንድን ማለት በጣም ከባድ ሚስጥር ነው። እማትናገር ከሆነ ነው ልነግርህ የምችለው። ይኸውልሽ ለሱ ምንም ስጋት አይግባሽ። እንጃ ይገሉኛል ይሄንን ነገር ችግር የለውም። እንደተናገርኩኝ ቢያውቁ ይሄን ሚስጥር ሙሉ ከለላ አደርግልሻለሁ እኔ ላንቺ። ችግር የለውም። ምንም አታስቢ በዚህ ጉዳይ። በምን እርግጠኛ ነህ? ችግር የለውም። ይኸውልሽ እኔ ከኔ ጋር ያሉትን ሰዎች እኮ እያየሻቸው ነው አይደለ? እያንዳንዱን ሰው እማጠምድበትን መንገድ እኔ ያውቃለሁ። ሰማሽኝ አይደል? ምንም ያገኛችሁት ነገር የለም ስልክ ውስጥ? አለ የተገኘ ነገር አለ። እስቲ አንዳንድ ነገሮችን አሳየኝ። ለቀቀኝ። ግቢ። ለምንድን ነው የምታመጣኝ ወደዚህ? ቆይ ኧረ እንኳን ለቀቀኝ። ምን ማለት ነው? ለምንድን ነው ይዘከኝ የመጣው? ጀመር ሳልፈልግ ለቀቀኝ። በእናትህ ግቢ ነው የምልሽ። ግቢ ተቀመጭ። እወጣለሁ። ረፊና ተቀመጭ። ኧረ አምጣት በእናትህ ደግሞ አንቺ ተረጋጋ። ተረጋጋ። በእናትህ አንቺ ህይወቴን አበላሽተሽ ነው። ተረጋጋ። በእናትህ ተረጋጋ። ኧረ በእናትህ ልቀቀኝ። ቆይ እንዴ ቆይ በእናትህ አንቺንማ ሲጣርግ ውሻ ደግሞ ታወራለሽ እንዴ? እገላሃለሁ። በእናትህ አንተ ሲጀመር ተረጋጋ። ኧረ ልቀቀኝ በእናትህ። ቆይ እቺንማ እዚሁ ነው መገላት። የትም አትሄጂም። ይኸውልህ እንደዚህ ንብረቴ እንደበላሽ አቀሪም ነው። ሰዓት ይኑርሽ። አፍሽን ዘግተሽ ቁጭ በይ። ካሜራውን አትፈልጊ። ሲጀመር ምንም ወጣለሁ። ምን ከእናንተ ጋር ኧረ በእናትህ ቆይ ተዋት በእናትህ። ቆይ እባክህ ተረጋጋና ይኸውልህ ምንድነው የምንረጋው? በዚህ አይነት መንገድ የምንፈልገውን ነገር ማግኘት አንችልም። እባክህ ተረጋጋ። እኔማ እገልሻለሁ። ቆይ ካልገደልኩሽ ምንም ተረጋግተን የምናወራው ወሬ ኑርሽ። ኧረ በእናትህ በቃ ምንም ለዚህች ምንም ተረጋጋ። አንተ ምን ሆነ ነው? ይኸውልህ እንደዚህ በመሆን የምንፈልገውን ነገር ማግኘት አንችልም። ካልገደልኩሽ ታያለሽ። እኔ በቃ ንብረቴን በላሽ። እባክህ እንዳትወጣ አታስገድድ። ኧረ በእናትህ ቆይ አሁን እሺ አሁን ምን አድርግ ነው የምትለኝ? ሾ ተረጋጋ። ያለውን ነገር ይኸውልህ የምፈልገው ንብረትህን ነው አይደል? ወይ በቃ ካሜራውንም በቃ አጥፍተን ቢሆን እኔ እሷን እዚሁ በቃ ውሳኔን በቃ እኔ መወሰን ይችላል። እንደዚህ በማድረግ ምንም የሚገኝ ነገር የለም። ይኸው ምላሿን አሰማን። ትንሽ እንኳን አትጸጸትም? ይገባኛል። ይኸውልህ አንቺ ተረጋጋሽ። ይኸውልህ እንደዚህ በመሆን የምንፈልገውን ነገር ማግኘት አንችልም። የለፋ ነው ለዚህ አይደለም አይደለ? ተረጋጋና ያለውን ነገር እኔ እንዳናግራት ፍቀድልኝ። ምን ላድርግ ነው? ምንድነው በቃ ስነ ስርዓት ይኑርሽ። ሰማሽኝ? ይኸውልሽ እኔ ከአንቺ ጋር ራሴን ማዋርድ አይነት ሰው እንዳልመስልሽ። ሰማሽኝ? ስራሽ ነው። ገንዘብ እያታለሉ ባለሀብቶችን እየመረጡ እያታለሉ ገንዘብ መብላት ነው ስራሽ። ሰውዬ ስለማይመለከት ነገር አታውራ። ምንም አታመጭ። አንቺ ቆሻሻ አይን ምን ማለት ነው? ካንቺም በሰው እየተማታ አዎ መታከለ ምን ልትሆን ነው? ይኸውልሽ ስነ ስርዓት ይኑርሽ። ምን ማለት ነው? ስነ ስርዓት አስቀፈድልሻለሁ። በቤቴ መንገድሽን አንቄ አስቀፈድልሻለሁ። ስነ ስርዓት ይዘሽ ቁጭ በይ። ባለጌ ነህ። ስነ ስርዓት ይዘሽ ቁጭ በይ። እኔ ባንቺ ልክ ሞርድ አይነሱ አይደለም። ሰማሽኝ አይደል? አንተ ቤቴ ድረስ መጥተሽ ደግሞ እንደዚህ አሁን ማፍሽን ሰሚኛለሽ? ጀመር ከኔ ጋር ምንም ችግር የለም። ሰሚኛለሽ አይደለ? እኔ ባንቺ ልክ ራሴን ማዋል ሴት ልጅ ላይ እጄን ማነሳ አይነሱ አይደለም። ቆይ ለምን በቃ ይሄው እዚህ ድረስ ከመጣች አሳይሽ ነበር እኮ ነው ወንድነት ይላሰሽ አሱቃ ተረጋጋ። አንተ ተረጋጋ። ኧረ ምን መረጋጋት የምትይውን ነገር እያያቅ ቶ ለኔ ቶ ችግር የለው ያለውን ነገር እኔ እወጣዋለሁ። ተረጋጋ። ይኸውልሽ ትሰሚኛለሽ? እያንዳንዷ ያደረግሻት ይኸውልሽ እያንዳንዷ አትወጪም ዛሬ ከዚህ ቤትማ ምንም ነገር ሳይፈጠር እኔ ዛሬ ንብረቴ ካልተመለሰ ምን አትወጫትም ከዚህ ቤት ካልገደልኩሽ አትወጪም። እኔ አሁንም የተቀመጥኩት ይኸው በቃ እዚህ ጋር አንተን ስላልከኝ ነው የተቀመጥኩት እንጂ ከዚህ ቤት እሷ አትወጣም። በቃ ለምን እንደመጣሁ ልታስረዳኝ ትችላለህ? ከዚህ ቤት አትወጪም፣ እገልሻለሁ ዛሬ። ያንቺን ቆሻሻ ስራ ለማውጣት ነው እዚህ ቤት የመጣሽው። ሰማሽኝ አይደል? አንቺ ገላሽን እየቸረቸርሽ
ሀብት የምታጠራቅሚበትን ጉድሽን ለማውጣት ነው እዚህ የመጣሽ። የምን ጉድ ስለማሽኛል ታውራው? ይኸውልሽ አንቺ ለስራ አታውራ። እያንዳንድሽ የሰራሽው ነገር እንዳለ በማስረጃ እኔ ካንቺ ጋር ራሴን ማዋረድ አይነሱ አይደለም። ሰማሽኝ አይደል? አንቺ ግን አሁን እንኳን እንደዛው ካጠፋሽ ትንሽ አትማሪም? ቆይ እዚህ መተሽ እንኳን ቢያንስ ሀፍረት አይሰማሽም? እኔ በእናትህ እንደውም ካሜራ በቃ እኔ ምንም አያስፈልግም እዚሁ ለምን እኔ በቃ ይኸው አሁን እኮ እኔ ጌትም አትሄጂም አንቺ ዛሬ ከዚህ ቤት ንቅንቃቲ ምን ያሰይሻል? እንደዚህ እያረጋችሁ ነው። ያለን ሲጀምር የስንቱን ሰው ሀብት የወሰዳችሁት እንደዚህ ያደረጋችሁ ፖሊስ የፈለግሽውን ሰው ጥሪ። እያንዳንዷ ነገርሽ ፖሊስ መጥራት ያለብኝ እኔ ነኝ። ማስረጃውን ላሳይ ይችላል። እያንዳንዷ እስካሁን በክብር ነው ያወራሁሽ። ሰማሽኝ አይደል? በክብር ነው ያወራሁሽ። እስካሁን አርፈሽ ተቀመጭ። ይሄ ሁሉ ከካሜራ ጀርባ የምታዩ ሰው ያንቺን ጉድ ለማውጣት ነው እዚህ ጋር ተሰልፎ ያለው። ሰማሽኝ አይደል? ሲጀመር ያለ እኔ ፍላጎት መቅረጽ መብት የለክም። ይኸውልሽ የፈለግሽው ቦታ ሂጂና ክሰሽኝ። አንቺ እኔን አስጠይቂኝ፣ ችግር የለውም። የፈለግሽው ህግ ጋር እቀርባለሁ። ግን እያንዳንዷ ያደረግሻት ነገር ማስረጃው እጄ ላይ አለ። ሰማሽኝ አይደል? ማንቁርትሽን ይዤ ህግ ፊት እገትርሻለሁ። አንቺ ሰማሽኝ? የዚህ ንጹህ ሰው ሀብት ደግሞ አንድ በአንድ ትመልሺዋለሽ። እኔ አላወራም። በቃ እኔ ምንም አልፈልግም ካንቺ ንብረቴንና በቃ ሁለተኛ በቃ ንብረቴን ካልሰጠሽኝ እኔ እገልሻለሁ። ምንም ፖሊስ ጋር የትም አንሄድም። ዛሬ ከዚህ ቤት አትወጪም። ዛሬ አሁንም እኮ በሱ እዚህ ጋር አንተ ስላለህ እኮ ነው። ይሄ ሰው ላንቺ ብሎ ስንት ነገሩ እንዳጣ ታውቂያለሽ ወይ? እኮ አሁን ካሜራው ነው እንጂ ትንሽ እኮ እሷን እኮ ችግር የለውም። ብራዘር እኮ እዚህ አንዴ ንቅ አድርገህ ሲተማረግ እኮ ተቀመጥ። ይኸውልህ እሱ አንተ የወደፊት ህይወትን ማበላሸት የለብህም እኮ ነው። እሱም ብዬ ነው። ስለዚህ የወደፊት ህይወትህን ማበላሸት የለብህም። እኔ ምንም ነገር አልፈልግም። ግን ነገርኩሽ፣ ንብረቴን እፈልጋለሁ። በቃ እኔን አድምጠኝ። እቺ ተስፋ የቆረጠች ሴት ናት እኮ በህይወቷ ላይ በቃ ጨለማ ህይወት ውስጥ የምትኖር ሴት ናት። ስለዚህ አንተ እንደዚህ ማድረግ አንቺ ማውራት የለብሽም። ስነ ስርዓት ይኑርሽ። ሰማሽኝ አይደል? ለንግግር ስነ ስርዓት ይኑር። ያልሆንሽውን አላወራሁም። ክብር ያለሽ ሴት ብትሆኚ ኖሮ አክብሬሽ አወራ ነበር። የምታወራው ያደረግሽውን ነገር እኮ ራስሽ እኮ የምታውቂው ነገር ነው። እንዴት ነው እንደዚህ አይንሽን አፍጥጠሽ? ምንም እኮ ሀፍረት ራሱ አይታይብሽም። ቆይ ነበርክ? አዎ ነበርኩ። እያንዳንዱ ማስረጃ ላይ የፈረመበት ወረቀት እያንዳንዱ ማስረጃ በግድ ያስፈረምኩ አንቺ መካድ እኮ የለብሽም። እያንዳንዱ ነገር አለ እኔ ጋር ገባሽ? እያንዳንዱ ነገር ትመለከቻለሽ። ይሄን ትክጃለሽ ወይ? ይኸውልሽ ምንም የምትክጂው ነገር የለም። ሰማሽ? አንተንም ባላስደፋክ ለስሌቦች አያረለ እኔ እኮ ነግሬሃለሁ እኮ ከዚህ ቤት አንቺ የትም ቦታ ዛሬ አትሄጂም። እኔ እንዴት የትኛው እስቲ ምንም ይኸው አላችሁላችሁም። እንግዲህ የትም እቺ ልጅ የትም እንዳታመልጠኝ ነው የምፈልገው። እውነት ነው። በቃ ችግር የለውም። ዛሬ ፍትህ ህግ እንኳን ባይሰጠኝ እኔ እሰጣታለሁ። ችግር የለውም እሱ። ስለዚህ ይኸውልሽ ሲጀመር ማስረጃ ምናምን የምትለውን ስልክ ላይ ነው። ይሄንን ከፈለክ ልሰብረው ይችላል። ምንም የምትሰብሪው ነገር የለም። ስነ ስርዓት ይኑርሽ። ሰማሽኝ? እኔ ባንቺ ልክ ወርጃ አላወራሽ። ሰማሽኝ አይደል? ስለማይመለከት ነገር አታውራ። ሰማከኛ? እኔ እኮ ምን ከየት ነው የመጣከው? ቆይ ምንድነው ከየት ነው አንቺ አሁንም አፋልኝ ብለሽ አታውሪ። እንዴ ጸጥ ብለሽ በቃ አንተ ጋር እያወራ አይደለም። ዝም በል። እኔ ምንም ነግርሽ ነገር የለም። ዛሬ ፍትህ ሲጀመር ምን ልትል ትችላለህ እንዴ? ምን ማለት ነው? ምን ልትል ትችላለህ? ምንም ማለት አይችልም። ምን ማለት የሚችለው ነገር የለም። ምን ማለት ነው? ንብረቱ ወስደሽ ካጠቃሹ በኋላ ንብረቴ ያስባል። ሲጀምር ይኸውልሽ አንቺ አይን አውጣ እንደሆንሽ አሁን የመጣሽበት መንገድ ያስታውቃል። ሰማሽኝ አይደል? በጣም አይን አውጣ ሴት ነሽ አንተ ዝጋፍከን። ምንም አታመጭም ነው ማለት ምንም የምታመጩ ነገር የለም። አሁን ልንገርሽ ምንም አንቺ ሲተማረግ ይችላል እኮ በእጃችን አሁን እኮ ምንም ጭራሽ እኔ እኮ ጭራሽ እኔ ልንገርሽ ዛሬ ህግ እንኳን መጥቶ ፍትህ ባይሰጠኝ እኔ ፍትህን እሰጥሻለሁ። ዛሬ ላንቺ የሚገባሽ ማን ካንተና ነው? እባክህ ጽፋው የሄደችውን ወረቀት አምጣልኝ፣ አሳየኝ እባክህ። አምጣልኝ ነው ስለምን ወረቀት ነው የምታወሩት? ስጠኝ እባክህ ልውጣበት። ሰማከኝ? ይሄን አንቺ አይደለም የጻፍሽው? ምንድነው ይሄ? ምንም ማድረግ አልችልም። ምን ማለት ነው? ምንም ማድረግ አልችልም። በጣም ይቅርታ ምናምን ንብረቱን ከወሰድሽ መጻፊን በምንም እርግጠኛ ልትሆን አትችልም። ነገርኩሽ። ይሄ ህግ ፊት የምታብራሪ ይሆናል። ሰማሽኛ? ማስረጃ አለን። በቃ በስነ ስርዓት የማታወሪ ከሆነ ሲጀመር አንተ ስለ ህግ ታውቃለህ። ይሄው እዚህ ስልክ ላይና እዚህ ወረቀት ላይ ያለው ማስረጃ አንቺን በቃ ስልኩንም ቢሆን ሰብርልካለሁ። ኧረ ምንም እኔም በጣም በእናትህ ትዕግስቴን በጣም እየተፈታተነች ነው። ምን ማድረግ ነው ያለብኝ? ቆይ እኔ አንተን ይገባኛል። ይኸውልህ ያለህበት አንቺ እኔ ወንድ ነኝ፣ እኔ ሴት አይደለሁም። አንቺን ማንቀው ግን እገልሻለሁ ዛሬ አስወሻ ግደለኛ ወንድ አይደለም። እኔ ከማውቀው ነገር ልንገርህ።
እቺ ልጅ የሆነ ነገር ጥቃት እንድታደርስባት ከዛ ነገር ፍርድ ቤት ስትቀርብ እንደ ማስረጃ ያንን ለማቅረብ ነው እንደዚህ እየተንጣጣች ያለው ስለዚህ ነው እንደውም አልነካሽ ምንም አልፈልግም የምፈልገውን ነገር ካንቺ ንብረቴ ነው በሽተኛ አይደለህ ስርዓት ይኑርሽ በሽተኛ አይደለ አንቺ ኮነሽ ይሄን ሰው በሽተኛ ያደረግሽ ለፍቅርሽ ብሎ አንቺ ፍቅርሽን ብሎ እሱ ያንቺን ነገር ስለተቀበለልሽ ነው እንዴ ቆይኔ እየገባኝ አይደለም ስነስራ ትግስቴና አትፈታተኝ እኔ ትግስቴን እየተፈታተንከው ነው ታስወጣኝ ወሬ ነው የምትወጪው ወሬትም አትሄጂም ወዴትም አትወጪም ዛሬ እስቲ እንዲ ወንዳለሽ እስቲ ወዴት ትሄጃለሽ ውጪ ወንድ ነሽ ካሜራውን አስጠፋልኝና በስነ ስርዓት ነው ካሜራውን ማይጠፋም አንቺ ወዴትም አትወጫትም ዛሬ ገርጸኛ ለመብትሽ ጀመር ይኸውልሽ ትሰሚኛለሽ አይደል ሰማከኛ ካሜራውን አጥፋው አሳይ ካሉ ሁለትከንም አንቺንም ግብረአበሮችሽንም ማለት ምን እንደምታመጥ ዛሬ መቀመቅ አስወርድሻለሁ ና የሚገባውን ቦታ አሳይልኝ ያዝልኝ እቺ ሌባ ካልያዛችሁማ ሌባ ውጪ አሳይሻለሁ ያው እንግዲህ ውድ ቤተሰቦቼ እንዳያችሁት ነበር ሳሩን ምንም የመናገር ፍላጎት አይታይባትም ነበርና ያው ትንሽ እንግዲህ እንደ ቅጣት ነገር አሳይተናታል ምክንያቱም እንድትናገር ያለው ነገር ወደኛ እንድታመጣልን ስለፈለኩኝ ነው ይሄን ማድረግ የነበረብኝና አሁን በረደልሽ ምን ማለት ነው በረደልሽ ምን ማለት ነው ማለት አሁንም እንደዛው ከሆንሽ የነበርሽበት ቦታ ተመልሰሽ ልትሄጂ እንደምትችይ ማወቅ አለብሽ እንደዛ አይደለም ይልኩ ያለውት መጀመሪያም ኖርማል ነበርኩኝ ያው ኖርማል አልነበርሽም ይኸውልሽ ቤቱ እንዴት እንዳመሰቃቀልሽ ይኸውልሽ ለምጠይቅሽ እያንዳንዱ ነገር ያለ አንድ ስህተት ያለ አንድ ውሸት እውነቱን ትነግሪኛለሽ አማቆ ነገር ከሆነ የምትጠይቀኝ ነገር ካለኝ መጀመሪያም እኮ በስነ ስርዓት ስለዚህ ማታቂው ነገር እኔም አልጠይቅሽ እያንዳንዷን ነገር ታቂያታለሽ ሰማሽ እያንዳንዷን ነገር ምክንያቱም ስትሰሪያት የኖርሻት ነገር ናት ምንድን ነበር ሐሳባችሁ ይሄን ሰው እስክታገኙት ድረስ የናንተ ስራ ምንድን ነበር ሐሳባችሁስ ምን ነበር ምንም ሐሳብ አልነበረኝም ሲጀመር ሚስቴ ላርግሻለኝ ማለት እዛ ደንበኛ አልነበረም የሆነ ቀመቶ ተዋወቅን ምናምን ቢሆን የሆነ ግርግር ተፈጥሮ ነበር ይዛ ታይም ላይ ተዋወቅን ምናምን ቢሆን አጋጣሚ ከዛ በኋላ እየከፈለኝ ምናምን ቤቱ ያመጣኛል ግን ምንም አይነት ነገር አናደርግም ምናምን ያንን ስራ እንድሰራው ይፈልግም ነበር ለዛ ነው እንደዛ የሚያደርገው የነበረው ከዛ የሆነ ሰዓት ላይ በቃ እዚሁ መኖር ጀመርኩኝ ምናምን ነገርና ወደ ፍቅር ገባን ከዛ ወደ ፍቅር ከገባን በኋላ ምናምን ነገር ባልና ሚስት በቃ ላይክ እንደ ባልና ሚስት ሆነን ምናምን ነገር እና ያ ነገር ደግሞ እኔን አልተመቸኝም ለምንድን ነው ያልተመቸሽ እኔ እንደዚህ አይነት ላይፍ አልለመርኩኝም የለመርኩት እዛው ነው ታቋለክ ላይፉን ናይስ ላይፍ እንደሆነ እና እኔ ደግሞ እዚህ ቤት ውስጥ ብቻዬን ነው የምውለው ምናምን ነገር እሱ ስራ ሲሄድ ምናምን እና ያ ደግሞ እንዴትም ሆኖ ሊመቸኝ አይችልም እኔ ከሰው ጋር ግርግር ምናምን የለመርኩት እና እሱ በሌለ ሰዓት ላይ ምናምን ነገርም ወደ ክለብ ሄድ ነበር ምናምን ስራ ቦታ ምናምን እየሄድኩኝ ምናምን ከጓደኞቼ ጋር እዛ እየዋልኩ ምናምን እመጣ ነበር ቀድሜው ምናምን ግን ያው ይሄን ሁላ ነገር እሱ አያውቅም ማለት ማልነግረውም ያ እሱ ወደ መንፈሳዊ ነገር ነው የሚያመዝነው ምናምን ነገር እና ወደዛ እንዲሄድ ይፈልጋል ቤተክርስቲያንም እንዲሄድ ምናምን ነገር ይፈልጋል እና ይሄን ነገር አውርተሽ በንግግር መፍታት ይሻል ነበር ወይስ አሁን አንቺ እንዳደረግሽው የማይሆኑ ነገሮችን አቀደሽ የሱን ንብረቶች ወደማይሆን ቦታ መውሰድ ነው የሚሻለው ያ ነበር መፍትሄው አቃለው ግን ማለት ያ መፍትሄው አስቢበት አቀጂበት ያርኩት ነገር አይደለም በመጀመሪያ ደረጃ ማለት እወደዋለሁ መጀመሪያ እወደዋለሁኝ ግን እወደዋለሁ እስቲ እናስጨርሳት አንዴ ባክ ቀጥይ ያ ላይፍ ደግሞ በቃ ለኔ ምቾት ሊሰጠኝ አልቻለም ምንም ቢሆን ገንዘብ ቢኖርም ምናምን ማለት እንደፈለኩ አድርጎ ነው ያኖረኝ የነበረው ምናምን ነገር ስራ ይሰራል ምናምን አሪፍ ገቢ ያለው ምናምን ግን በቃ ያ ላይፍ ነው ያልተመቸኝም እዚህ ቁጭ ብዬ ነው ሙላው ምናምን ነገር ስለዚህ እየወጣው ምናምን እመጣለሁኝ እና ይሄን ለነገር ያረኩት ደግሞ አቀጀይበት ምናምን ነገር አይደለም እኮ እኔ እኮ ያልኩሽ እየጠየኩሽ ያለሁት ይሄን ነገር አውርታችሁበት በስነ ስርዓት ለዚህ ነገር መፍትሄ መስጠት ይሻል ነበር ወይስ ቤቱን እንደ ክለብ አድርጎ የዚህን ሰውዬ ሰላም መንሳት ይሻላል ማለት ነገርው ምናምን ላስከፋው አልፈለኩም ነበር ሲጀመር በጣም ብዙ ነገር አድርጎልኛል
ከዛ ነገር አውጥቶኛል ምናምን እሱ ለኔ ብሎ ነው አቃለው ግን ማለት ነግሬው ምናምን ነገር ደግሞ እንለያይ ብዬው ደግሞ ላስከፋው አልፈልግም በጣም ተስፋ ያረግ ነበር በኔ ምናምን ነገር በቃ ማለት ልጅ ወልደን ምናምን አብረን እንድንኖር ነበር የሚፈልገው ይሄ ሰው ባንቺ ምክንያት እኮ ንብረቱን ብቻ አይደለም እኮ ያጣው ስንት ነገር እንዳጣ ታውቂያለሽ እባክህ ያጣኸውን ነገር በሙሉ እስቲ ንገርልኝ እባክህ እስቲ ቆይ እኔ እንደው በመጀገን ቆይ እስቲ ግን ምን በድዬሽ ነው ቆይ ሁሉ ነገር ልታረግብኝ ይቻልሽው ቆይ እኔ ከዛ ህይወት አወጣውሽ እኔ ሰው ላርግሽ ነው ያልኩት እኔ ቆይ በምን ጥፋቴ ነው ቆይ እኔ ግራ እየገባኝ ያለው ይሄን ያልቀጭኝ ይቻልሽው አንደኛ በቃ ከዛ ህይወት አመጣውሽ እዚህ እየተስተካከለ ይው በቃ ቤት ዳርን ጀምር ኑሮ በቃ ቤታችንን በቃ ሞቅ እናርግ ቢዩ በቃ እኔ እሷን ለማስደሰት ያ እኔ ደግሞ እሱ ላይፍ አልተመቸኝም አሁን ቆይ ምንም በቃ እኔ አሁን ምንም እንድትናገሪኝ ነገር አልፈልግም ከዚህ በኋላ እኮ በቃ እኮ አለቀ ምንም ነገር እኔ አሁንም በቃ ቢሆን የምፈልገው ምንም በፊት ስለነበረ ነገር ምናን ነገር ማውራት መዘባረቅ ምናን አይደለም በቃ ምትቀየር ይመስሎኝ ሞከርኩኝ ግን አንቺ በቃ ማልጠብቀው ውሳኔ በቃ በጣም ልክስክስ የሆነ ነገር ነው አርገሽኝ ይልሽ ግን አሁን የምፈልገው ነገር በቃ ልንገርሽ ስለበፊቱ ምንም ማውራት አልፈልግም ንብረቴንና ንብረቴን ብቻ ነው ፈልገው እሱን ካገኘሁኝ በኋላ እኔ ምንም ካንቺ የሚፈልገው ነገር የለም ምንም እንጠይቅሻል በቃ እሱ ፈጣሪ ብቻ ፈጣሪ ላንቺ በቃ እንደው በቃ መጥፎ የተባለውን ነገር ይጣልብሽ እኔ እሱን ነው በቃ ምልሽ እንጂ ሌላ ምንም ልሽ አልችልም ንብረት ስለምትለው ነገር ሚስትክ ነኝ በቃ ተካፍዬክ ነው ይርኩት ሚስት ለመሆንሽ ማረጋገጫ አለሽ የት ያገቡሽ የት የተፈራረም ነው የት ወረቀት እንዴ ግዴታ መፈራረም አለብን አስገብተክ ስለዚህ አሁን ፈልገህ እኮ ቤትክ አስገብተክ ይኸውልሽ እንደ ህጉ እሱ ስለፈለገ አይደለም እንደ ህጉ ምን ሄድ ከሆነ የተፈራረምሽበት ወረቀት የሱን ንብረት ለማግኘት እኩል ድርሻ እንዲኖርሽ የተፈራረምሽበት ወረቀት የ80 ሚስቱ አልተፈራረምንም ስለዚህ ምንም ንብረት የማግኘት መብት የለሽማ ካልተፈራረምን ደግሞ ልንገርሽ በቃ እዚህ ስልክ ላይ ያለው ማስረጃና እዚህ ወረቀት ላይ ያለው ጽሁፍ እኔ ንብረቴን አፍንጫሽን ይዤ እንደምቀበልሽ ማሳይ ይሆናል ገባሽ አይደለ ለዚያው ምንም ነገር አልፈልግም አንቺ ምንም መዘባረቅ አይተበቀብሽ ንብረቴን ትልቅ ነገር አረከው እኮ ንብረቴን ነው ፈልገው ምን ማለት ነው ትልቅ ነገር አረከው በተዳደረ ይኩን ምን ማለት ነው ሚስት ነኝ ተከፈልኩክ አለቀ ሚስት አይደለሽም እስቲ ሚስት ይኮንሽ ማረጋገጫ ወረቀት ጠይቅሻለሁ ሚስት አይደለሽም መካፈል ምቹ ደግሞ እሱ እንደነገረሽ ሚስት ነሽ ብለክ ነበር ስታኖረኝ የነበረው ሚስት ሳይሆን እኔማ ሚስት ትሆኛለሽ ብዬ ነበር ግን አንቺ እንኳን ለሚስትነት ይኸውልሽ ቃላቶች ማስረጃዎች ሊሆኑ አይችሉ በቃ እኔ እዚህ ላይ ያለኝ ነገር ማስረጃ ነው በቃ መስክር ምንም የሚያመጣው ነገር የለም እሱ ህግ የሚፈታው ነገር ይሆናል ግን በቃ እኔ ወደ ህግ አካል ሄደን ይሄ ሰው ንብረቱን ብቻ አይደለም ያጣው ባንቺ ምክንያት የበሽታ ተጠቂ ራሱ ሆኗል ሰማሽኝ አይደል ፈልጎት ነው ምንድነው ፈልጎት ነው አንቺ አስቀድመሽ ይሄን ነገር ነግረሽው ነበር አልነገርኩት እና ይሄን ነገር መናገራችሁም ነበር አስቀድመሽ ማሰብ ነበረበት አይደለ ምን ማለት ነው ማሰብ ነበረበት እምትወጁ ከሆነ እምታፈቅሪው ከሆነ ወደፊት ከሱ ጋር ኑሮን መሰረታለሁ ብለሽ እምታስቢ ከሆነ አስቀድመሽ ለምን አልነገርሽው ኑሮ ምን መሰረተው ደግሞ ይሄን ነገር ዘለን አይደለም እኮ አስቀድመሽ ለምን አልነገርሽውም ይሄን ነገር ለምን ለማድረግ ወሰንሽ ከዛ በኋላስ ምንም አማራጭ የለም ሲጀመር ሚስት ኮንኩኝ እንዴት ነው ሚስት አይደለሽም አሁንማ አንቺ ለሚስትነት ጭራሽ ለሚስት እንኳን ለማቅሽ እንኳን እኔ በጣም ተሳቀኩኝ እንኳን አንቺ ለሚስትነት መሆናች ከዚህ በኋላ ማለት ልንገርሽ በቃ ሄደሽ ሌላውንም እንደምትበይ አውቃለሁ ግን ልንገርሽ አሁን ላይ እኔ ይሄው ልንገርሽ በዚህ ላይ ባለ ማስረጃና እዚህ ላይ በተጻፈው ጽሁፍ ብቻ አንቺን ህይወት አበላሽው መቀመቅ ነው ምከትሽ አስሪ ያንቺን ህይወት ላይ ማስረጃ ምን በቃ እኔ ለምን ወደ ህግ አካል ይሄንን ማስረጃ ባደርሰው አሁን ቢሆን የምንፈልገውን አላገኘንም ተረጋጋ ባክ ሲጀመር ስለ ህግ የምታወራው እዚህ ጋር ካሜራ ደቀነክ ምናምን ነገር አይደለም በጉልበት ነው ያመጣችሁኝ አይደለ ይኸውልሽ በጉልበትም ሆነ በምንም ሆነ የማውራት ግዴታ አለብሽ ጥሩ ሰው መስለከኝ ነበር ደሞ ሲያዩ ጥሩ ሰው ትመስላለህ እንዴ አንቺ ስለ ጥሩነት እያወራሽ ነው ስለ መልካምነት አንቺ እያወራሽ ነው ሚስቱ ነኝ ስለ መልካምነት ቢገባሽ ማፍሽና ትክፈቺ ደሞ ሚስት ነኝ ስለ መልካምነት ቢገባሽ የዋህነት ቢኖርሽ ኖሮ ይሄን የመሰለ ሰው ከዛ ህይወት ያወጣሽን ሰው እንደዚህ አይነት ህይወት ላይ አጥዩም ነበር ቤቴን መቃሚያ ማጨሽ አረግሽ ምን እሺ እሱ ምን ዝም አልኩሽ አልፎ እሺ እንዴ ምን ተዳደረ ደሞ በቃ ከመወጣ አንተ ከኔ ጋር መታገኙ ንብረት ነው ይዘሽ አንተ እንዳይደብርክ ውጪ አይምሮሽ እንደማይሰራ በዚህ ነው ታው ምንም ነገር አለ የበላሽኝ ንብረት አንድ ባንድ አፍንጫሽን ይዤ ምንም ነገር ይው ልንገርሽ ንብረቴ ስንት እንደሚወጣ ልንገርሽ ሙሉ መዝገብ ላይ ያለኝ 1.2 ሚሊዮን ብር ነው የሚወጣው እሱ 1.2 ሚሊዮን 1.2 ሚሊዮን የወሰዳችኋት እያንዳንዷ እቃ ተመዝግባ ቁጭ ብላለች እንግዲህ ወይ የተማርሽ ቢሆን ምናልባትም ታውቂው ነበር ይሄ ምን ማለት ነው ሌላ ሰው እንዳይሆን አሁን ራሱ እኮ ምንም ጸጸት አይታይብሽ
እኮ ይሄው ቀላል እኮ ነው። ምን አይነት ልበ ሙሉነት ነው ይሄ? እዚህ ላይ ያለው ማስረጃ ብቻ እሷን ቆይ ህይወቷን ሊያበላሽው አይችልም። ይችላል። በቂ ነው። እኛ በቂ ማስረጃ አለን። በቃ ስለዚህ ግን ደግሞ አንቺ እያደረግሽ የነበርሽው ነገር እሺ፣ ሌላው ይቅርና ተይው። ይሄን ሰው በሽታ ላይ ለመጣል ለምንድን ነው የማይሆኑ ስሜት አነቃቂ መድኃኒቶችን ትሰጪው የነበረው በምግብ ላይ እየጨመርሽ? በሽታ ላይ ለመጣል አይደለም። እና ለምንድን ነው ያን ነገር ስታደርግ የነበረው? እኔ እንደፈለኩ እንዲያደርግ ነው። ምን ማለት ነው? እኔ እንደፈለኩ እንዲያደርግ ግልጽ መሰለኝ። እሱ አንቺ እንደፈለግሽ የማረግ ግዴታ አለበት? አዎ ባሊስ ከሆነ ድረስ ፈልጎ ነው ከዛ ያመጣኝ አይደል? አንቺ ከሰው ህግጋት የወጡ ግንኙነቶችን እንዲያደርግ እያስገደድሽው እንዴት ነው ያን ነገር እሱ ባላደገበት ሁኔታ ውስጥ ያን ነገር ሊያረግልሽ የሚችለው? ያን ነገር ማረግ ካልቻለ ደግሞ እንፋታለን ብሩን ወሰርኩኝ። ሲጀምር የተፈራረምሽው ነገር ሲኖር እኮ ነው እንፋታለን ብለሽ ማውራት የምትችይው። ብሩንም አልወሰድሽም ማስረጃም አለኝ። አሁን ደግሞ ዛሬ የትም አትሄጂም። ይኸው ልንገርሽ በቃ ነገርኩሽ። አሁን የትም አትንቀሳቀሽም። ንብረቴን ማገኝበት መንገድ ብቻ ነው የምፈልገው። ይሄን ነገር ብቻሽን እንዳላደረግሽው አውቃለሁ። ሲጀመር መውለድ አይችልም ያውቃል። እሱንም ምን ማለት ነው መውለድ አይችልም? ብልቱ አንድ ፍሬ ነው ያለው። ሲጀመር መውለድ አይችልም ምን ማለት ነው? አንድ ፍሬ ነው ያለው። ልንገርህ ቆይ ላስረዳህ። ምን አልኳት መሰለህ እንደዛ ብላ ስታወራልኝ በህክምና ይሄ የሚስተካከል ነገር ነው። ህክምና ላይ እኔ ብዙ ማቃቸው ብዙ ዶክተሮች ምን አሉ እና በህክምና የሚስተካከል ነገር ነው ብለው ዛሬ ያስነበርክ ለምንድን ነው ያልታከምከው? አዎ ምንም ከዛሬ ምናን ነገር እንድትኛ አይደለም ፈልገው። ይሄንንም በቃ ልንገርሽ በቃ መውለድም አልቻል ምንም እሱ በቃ እንኳን ምንም ሆነ ግን ልንገርሽ አሁን ወደ ጉዳይ ስመጣ በቃ እኔ ምንም ያደረኩት ነገር ካንቺ ጋር በቃ እየጸጸተኝ ስላለ ገንዘቤን ብቻ መልሽልኝ ልርሳሽ በቃ እሱን ብቻ ነው የምፈልገው። እኔም በጣም እየጸጸተኝ ነው ስራዬን ትቼ አንተ ቤት በመጎለቴ። ምን ማለት ነው እየጸጸተኝ ነው ማለት? እየጸጸተኝ ነው። አሁን ሌላ ነገሩ መዘባረቅ ተይና እነማን ናቸው ከኋላሽ ያሉት? ይሄን ነገር እንድታረጊ የሚያግዙሽ እነማን ናቸው? አረ የሰማኸው ነገር ካለ በመሃል አለ። እዚህ ቤት እንኳን ላርፍ በመጣበት ጊዜ እንደው አንድ በ2 በ3 ቀን የሰማሁት ይሁን ማቴዎስ ይሁን ዮሐንስ ይሁን ብቻ ቶማስ ይሁን እንደዛ ብቻ ነው የሰማሁት። ስም አለ እዚህ ቤት ይመስለኛል ነው ቶማስ የሚባል ስም ተራስ ነው። መሳሪያ ከወጡብኝ ሰዎች መሃል ነው ያ ሰው። መሳሪያ ከወጡብኝ ሰዎች መሃል ስሙ እርግጠኛ ባልሆንልኝ ፊቱን አንዱ ግን መሳሪያ ከወጡብኝ ከደቀኑ እሷም ላይ እኔም ከደቀኑ ውስጥ አንዱ ቶማስ እንደሆነ አውቃለሁ። ማን ነው ቶማስ ሲጀመር? አሁን ልትክጂኝ ያገባኝ ማንንም ይሁን አታውሪ ማርለ ስለማውቀው ነገር ነገርኳችሁ። የማላውቀውን ነገር ደግሞ እባክህ ና እስቲ የቅድሙ ነገር አሳይልኝ እባክህ ና በቃ ወራለው። ቆይ በቃ ስነ ስርዓት ተመለሱ በቃ ጀምሪ። እየሰማንሽ ነው ያለውን ነገር እያንዳንዱ ነገር እስከዛው ግን ማን ከማን እንዳለ በደንብ ጠይቅልኝ። አምጪው ስልክሽ። ሁሉም ምድረ ሌባ ይያዘ። ስልክሽን አምጪው ክፈችው። ና እባክህ ና። ይሄ ነገር ቶማስ የሚባለውን ሰውዬ እያንዳንዱ ነገር መርምርልኝ ምንም እንዳይቀር። ቀጥይ አንቺ። ጓደኞቼ ናቸው በቃ ጓደኞችሽ ናቸው። ምንድነው የምትሰሩት? ሐሳባችሁስ ምንድነው? እየሰራችሁ ያላችሁት ነገርስ ምንድነው? ምንም የሚያውቁት ነገር የለም። ሲጀመር እንደዚህ አይነት ስራ አይደለም የሚሰሩት። ሙሉ ሌቦች ስለሆነ ቶማስ ምንድነው የሚሰራው? ማለት በጣም ከባድ ሚስጥር ነው። እማትናገር ከሆነ ነው ልነግርህ የምችለው። ይኸውልሽ ለሱ ምንም ስጋት አይግባሽ። እንጃ ይገሉኛል ይሄንን ነገር እንደተናገርኩኝ ቢያውቁ ይሄን ሚስጥር ሙሉ ከለላ አደርግልሻለሁ እኔ ላንቺ። ችግር የለውም ምንም አታስቢ በዚህ ጉዳይ። በምን እርግጠኛ ነህ? ችግር የለውም። ይኸውልሽ ከኔ ጋር ያሉትን ሰዎች እኮ እያየሻቸው ነው አይደለ? እኔም ሲጀመር ልነግርህ ያሰብኩትኝ ያው ስለመጥቃት ስላደረሳችሁብኝ ምናምን ነገር ነው እኮ ያለውን ነገር። አንቺ እኮ ቀድመሽ መጀመሪያ ተናግረሽ ቢሆን ኖሮ እዚህ ደረጃም አንደርስም ነበር። ማለት ሚስጥር እንዴት ላባከን እችላለሁ? እሺ አሁን ያለውን ነገር አትፍሪ። እኔ ሙሉ ከለላ አደርግልሻለሁ። እውነቱን ብቻ ነገር እርግጠኛ ነኝ። ያው እሺ ማለት ቶማስ ነው ዋናችን። እሺ እና የምንሰራው ስራ አሪፍ ሴቶችን ምናምን ነገር እየሰበሰበ ምናምን ነገር የባለ ሀብቶቹን ብር ይዛን እንጣፋ ማለት የባለ ሀብቶቹን ብር በየትኛው መንገድ በቃ ንብረታቸውንም ሊሆን ይችላል ብቻ የሆነ ነገር ደህና ነገር እንዘርፋቸዋለን ማለት። ስለዚህ የእናንተ ስራ ተሰብስባችሁ ባለ ሀብቶችን ማደን ነው ማለት ነው። አቅደሽ ነው ማለት ነው። እኔንም እንደዚህ ጉዴ ሰራሽ እንደዛ ነው። ህግ ይፍታን ምንም ማለት። ስለዚህ ይሄን ነገር በመታደርጉ ሰዓት እንዴት ነው ከለላ የሚደረግላችሁ? ወይስ ይሄ ነገር ቢታወቅባችሁስ የሚባል ነገር የለም? ቶማስ ያልሽው ሰው አሁን ምን አይነት ከለላ ነው የሚያደርግላችሁ?
ማለት ማንም ሰው ሲጀመር ሚስጥራችን ማንም ሰው ሚስጥሩን የሚያውቅ ስለሌለ ማንም እንደዛ ሊጠረጥረን አይችልም። ሲቀጥል እና ማለት እነሱ ያሉ ጥቃት ሊደርስብንም አይችልም። እዛው በአቅራቢያችን እዛ አካባቢ ሆነው ይከታተሉናል ምናምን ነገር። ክለቡም ደግሞ የቶማስ ነው። ስለዚህ እዛ አንቺ የምትሰሪበት የነበረው ክለብ ይሄ የዋናችሁ ወይም የቡድኑ መሪ የሚባለው ሰው ነው ማለት ነው? አዎ። ስለዚህ ይሄን ሰው አንቺ ለዚህ ሰው ምንም አይነት ፍላጎት ሳይኖርሽ ምንም አይነት የፍቅር ስሜት ሳይኖርሽ ነው ገንዘቡን ለመውሰድ ነው የቀረብሽው ማለት ነው? አዎ ማለት እኔ መጀመሪያ ላይ ያንን ነገር አልፈልገውም ነበር። በቃ ማለት ብር እየከፈለኝ ምናምን ሄጄ አድራለሁ ምናምን እንደሌላው ቀን እንዳልሰራ ስለሚፈልግ እሱ ምናምን። ከዛ እነ ቶማስ ናቸው ማለት በግድ ነው በቃ እንደዚህ ግዴታ ማድረግ አለብሽ ካልበለዚያ ከዚህ ግሩፕ ውስጥ እናስወጣሻለን ምናምን ነገር ሲሉ መስራት አለብኝ። ይሄ ሴተኛ ዳሪ የሚባለው ነገር ራሳችሁን መሸፈኛ ነው እንጂ እናንተ ትክክለኛ ስራችሁ ያ አይደለም ማለት ነው? አዎ። መልካም። ስለዚህ ከዚህ በኋላ እያንዳንዱን አሁን ቶማስም ያልሽኝን ሰው እያንዳንዱ ጓደኛ ሙሉ ለቃቅም እንድታስይዝልኝ ነው ፈልገው ሙሉ እዛ ጋር ከና አባሪዎች ሁሉም የኔ ብቻ ሲሆን የብዙ ሰው በዚህ አይነት መንገድ ስለተበላ እያንዳንዱ ሰው የማገኝበትን መንገድ ታሳይኛለሽ። እያንዳንዱን ሰው እማጠምድበትን መንገድ እኔ ያውቃለሁ። ሰማሽኝ አይደል? ምንም ያገኛችሁት ነገር የለም ስልክ ውስጥ አለ? የተገኘ ነገር አለ? እስቲ አንዳንድ ነገሮችን አሳየኝ እስቲ። ያው እንግዲህ ውድ ቤተሰቦች የስልኳን በርበረን ያገኘነው ነገር ቢኖር ከቶማስ ጋር ያወራችሁ እያንዳንዱ ቮይሶች ናቸውና እንግዲህ ይሄ ሁሉ ነገር ሴራና ተጠንስሶ የተሰራ ነገር ነው። ምክንያቱም የዚህ ሰው ገንዘብ ወይ እሷ በቁማር ተበልታ የሆነ ነገር አይደለም፣ ራሳቸው የጠነሰሱት ሴራ ነው። በድራማዊ መልኩ ነው ይሄን ነገር እንግዲህ እሷ ቁማር እንደተበላች አድርገው የገሱን ገንዘብ ለመውሰድ ያሰቡትና ያም ነገር ተሳክቶላቸው ነው አሁን የሱን ገንዘብ ሊወስዱ የቻሉት። ግን እንግዲህ ያለውን ነገር አሁን ገንዘቡ የት እንዳለ ማወቅ ስላለብን አሁን የት ነው ያደረጋችሁት ገንዘቡ? ገንዘቡ ማለት ንብረቱ ያለው እኔ ጋር ነው። እስካሁን እቃው ስላልተሸጠ ስቶር አስቀምጠናል። ስለዚህ ገንዘቡ ሙሉ ንብረቱ እስካሁን አልተሸጠም አለ ማለት ነው? አዎ። መልካም እንግዲህ ይሄ ትልቅ ዜና ይመስለኛል ላንተ። አዎ ኧረ በጣም ትልቅ ዜና። እሷ ጋማ ምን ንብረት ነው እንጂ ያለኝ ምን ያለኝ እና አሁን ፈልገው በቃ ንብረቴን ብቻ መልሳለኝ። እሷን ግን ብችል ለማስተማሪያ ቢሆን ማለት ይሆነ እንደው በቃ ለህዝብ መማሪያ እንደው በቃ ወደ እስር ቤት ግን ይሄ ወደ ክስ ነው ሄዳለሁ ብትለኝ ንብረቴን ተቀብዬም ቁጭ ማለት አልፈልግም። እኔ ብቻ ተጎድቼ ሌላም ሰው ልጎዳ ይችላልሽ ከዚህ በኋላ ነው ብለቃ። ስለዚህ ወደ ህግ አካል ሄጄ እሷን ማስያዝ ነው ፈልገውና እኛም ችግር የለውም ያለ አባሪዎችሽና አንቺን አስይዛል። የሰራሽው ነገር ዝም ብሎ እንዲታለፍ ነው የምታስቢው? ማለት እውነቱን ነገርኳችሁ አይደለም? ይኸውልሽ እውነቱን ስለተናገርሽ ብቻ ከህግ ታመልጫለሽ ማለት አይደለም ነው የምትናገሪው ተናገርሽ። ይኸውልሽ ስለዚህ አንተ ክስ መመስረት ትፈልጋለህ፣ እቺ ሰው ህግ እንዲጠይቃት ትፈልጋለህ? አዎ ፈልጋለሁ። ያለው ነገር ለኛ አቶ አንተ ብቻ ለመክሰስ እንኳን ፈለክ እንጂ ያለው ነገር እኛ መንፈታ ይሆናል። ተነሽ ውጪ 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 ውጪ